የማዕድን ሀብት ልማት ቢሮ በጥንካሬ የታዩና ሊበረታቱ የሚገባቸው ተግባራት ክልሉ የማዕድኑ ሀብት በማልማት በኢኮኖሚ ተወዳዳሪ እንዲሆን ተቋሙ ራሱን ችሎ በቢሮ ደረጃ በማደራጀት እንዲመራ በመደረጉ በማዕድን ሀብት ልማት እንቅስቃሴ ተስፋ ሰጪ ተግባር መታየት ጀምሯል። የስነ ምድር ጥናትና ካርታ ዝግጅት ቃፍታ ሁመራን ጨምሮ 8042 ካሬ ኪሎ ሜትር ስፋት ላይ እየተሰራ ሲሆን የማዕድን ፍለጋና ክምችት ግመታ ጥናትም የተፈጥሯዊ ሁኔታ መረጃ መሰብሰብ የአካባቢ ስነ ምድር ጥናት ትንተናና የዳሰሳ ጥናት በ6 ወሩ የእቅዱ 100% በላይ ፈጽመዋል። ማዕድንን በግብዓትነት የሚጠቀሙ አምራች ኢንዱስትሪዎች በክልሉ እንዲስፋፉ በተለይም ዋነኛ ችግር በሆነው እንደ የመሬት አሲዳማነትና የሲሚንቶ አቅርቦት ችግር ሊፈቱ የሚችሉ የማዕድን ምርመራና ማምረት ስራ ላይ ለሚሰማሩ ድርጅቶች በትኩረት ፈቃድ ለመስጠት ታቅዶ እየተሰራ መሆኑ የሚበረታታ ነው። ሲሚንቶና ኖራ ማምረት ላይ ለተሰማሩ ፕሮጀክቶች የቅርብ ክትትልና ድጋፍ በማድረግ ወደ ማምረት እንዲሸጋገሩ እየተደረገ ያለው ጅምር እንቅስቃሴና እንደ ለሚ ሲሚንቶ ፋብሪካ አይነት ተጨማሪ ግዙፍ ፕሮጀክቶች ወደ ስራ እንዲገቡ እየተደረገ ያለው እንቅስቃሴ ይበል የሚባል ነው። በማዕድን ዘርፍ የሚከናወኑ ተግባራት እንደ ሮያሊቲ፣ የመሬት ኪራይ፣ ሌሎች ተዛማጅ አገልግሎቶች ገቢ በማሰባሰብ የክልሉን ገቢ ለማጠናከር በ6 ወሩ 40,637 ሚሊዮን 143 ሺህ ብር ለመሰብሰብ ታቅዶ 33 ሚሊዮን ወይም 81.3% ገቢ መሰብሰብና የጌጣጌጥ ማዕድናትንም ወደ ውጭ በመላክ የውጭ ምንዛሬ በማስገኘት የተሻለ ስራ እየተሰራ መሆኑ ከከፍተኛ ኮንስትራክሽን አነስተኛ ኢንዱስትሪ ባለፈቃዶች የማህበረሰብ ልማት ፈንድ በማሰባሰብ መሰረተ በመገንባት ማህበረሰቡን ተጠቃሚ ለማድረግ የማህበረሰብ ፈንድ ልማት አስፈጻሚ ኮሚቴ ፈንድ ለማሰባሰብ እያደረገ ያለው እንቅስቃሴ አበረታች መሆኑን በጥንካሬ የተገመገመ ሲሆን በቀጣይ ትኩረት የሚያስፈልጋቸው ተግባራት በማዕድን ፍለጋና ኢንቨስትመንት እየተከናወነ ያለው ጅምር እንቅስቃሴ ተስፋ ሰጪ ቢሆንም ክልሉ ካለው እምቅ የማዕድን ሀብት አኳያ ስታይ ብዙ ተሰርቷል ለማለት አያስደፍርም። በተደጋጋሚ እንደገመገምነው በክልላችን ብረትን ጨምሮ በርካታ የኮንስትራክሽን ማዕድናት፣ ወርቅን ጨምሮ በርካታ የከበሩ ጌጣጌጥ ማዕድናትና እንደ ድንጋይ፣ ከሰልና ነዳጅ የመሳሰሉ ኃይል ሰጪ ማዕድናት እንዳሉ በጥናት ተመላክቷል። በመሆኑም የተቋሙን የመፈጸም አቅም በማሳደግ የማዕድን ሀብታቸውን በአግባቡ እያለሙ ያሉ ሀገራትን ልምድ በመውሰድና ተሞክሮ በመቀመር በክልሉ የማዕድን ላቦራቶሪ በማደራጀትና በሰው ኃይል በማሟላት በሰፊው መስራት ይጠይቃል። በክልሉ ማዕድናትን በህገወጥ መንገድ በማውጣት ለመጠቀም የሚሞክሩ በርካታ ህገወጦች እንዳሉ ገምግመናል። በግማሽ ዓመቱ 25185 ሜትር ኪዩብ ወይም 19 ሚሊዮን 14181 ብር የሚገመት ልዩ ልዩ ማዕድናት በህገወጥ መንገድ ባክኗል። ህገወጦች ማዕድንን በህገወጥ መንገድ አውጥተው መጠቀማቸው ብቻ ሳይበቃ መልክዓ ምድራዊ ጉዳትም በማድረሳቸው የሰው ህይወት ጠፍቷል። የአፈር መሸርሸርና የመሬት ናዳ ደርሷል። በግማሽ ዓመቱ በማዕድን ቁፋሮ የተጎዳ 2098 ሄክታር መሬት የአካባቢ ጥበቃ ስራ ለመስራት የታቀደ ቢሆንም 25.97% ብቻ ተፈጽሟል። በግማሽ ዓመቱ 89 ህገወጦችን ወደ ህጋዊነት እንዲገቡ ለማድረግ ቢታቀድም አፈጻጸሙ 19.75% ብቻ ነው። በመሆኑም በአካባቢው የተቀመጠው የማዕድን ክትትል ቁጥጥርና ድጋፍ ግብረ ኃይል በማጠናከርና ወደ ተግባር በማስገባት ህገወጦችን መቆጣጠር ያስፈልጋል። በማህበረሰብ ልማት ፈንድ የሚሰበሰበው ገንዘብ ወደ ልማት የገባ ባለመሆኑ ብክነት እንዳይደርስ ክትትልና ድጋፍ በማድረግ የማህበረሰቡን ፍላጎት መሰረት ያደረገ መሰረተ ልማት ተሰርቶ አገልግሎት እንዲሰጥ መስራት ያስፈልጋል። ባህላዊ የማዕድን ማምረት ስራ እንደ ወንዝ አሸዋ፣ መለስተኛ ጥቁር ድንጋይ ማምረት፣ ሬዳሽ፣ ሴሌክት፣ አነስተኛ ኮንስትራክሽን ግብዓት አቅርቦት እንደ ጠጠርና ብሎኬት ማምረት የመሳሰሉ ተግባራት ለወጣቶች የስራ ዕድል የጥሪት ማፍሪያ እንዲሆኑ አቅጣጫ የተቀመጠ ቢሆንም በመስክ እንደተመለከትነው በየከተማው በብዛት የተሰማሩ የተደራጁ ኢንተርፕራይዞች አይደሉም። በመሆኑም ከስራና ስልጠናና ከሌሎች ባለድርሻ አካላት ጋር በመተባበር በባህላዊ የማዕድን ማምረት እና አነስተኛ የኮንስትራክሽን ግብዓት አቅርቦት ዘርፍ ወጣቶች በብዛት እንዲሰማሩ በማድረግ የስራ ዕድል መፍጠርና ወጣቶች ተጠቃሚ ማድረግ ያስፈልጋል።